ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ። ይህ በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርብ የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ፕሮግራማችን ነው። የዛሬቱ ኢትዮጵያ ፕሮግራም ትኩረቱን በሀገራዊ ጉዳዮች ላይ አድርጎ የተለያዩ ውይይቶችና ክርክሮችን የምናደርግበት ኢቲቪ ወደ ይዘት በተሰኘው ፕሮግራሙ የሰራው ፕሮግራም ነው። በዛሬው የዛሬቱ ኢትዮጵያ ፕሮግራማችን የምናነሳው ጉዳይ ባለፉት 7 ዓመታት በሀገር ደረጃ የኢኮኖሚክ ሪፎርሙና ስኬቶች፣ ለውጦች እንዲሁም ፈተናዎቹና ተስፋዎቹ ላይ ይሆናል። በዛሬው ፕሮግራማችን ፕሮግራሙን በመምራት ወደ እናንተ ይዤላችሁ የምቀርበው ተጋባዥ የፕሮግራሙ መሪ እኔ ፍጹም ንጉሴ ይባላለሁኝ። እዚህ በዋናው ስቱዲዮ እና ደግሞ ከስቱዲዮ ውጭ በጅማ ስቱዲዮ የተገኙ እንግዶች ይኖሩናል። የመጀመሪያው ሁለቱ እንግዶቻችን የአቶ መዝገቡ አማሃ በገንዘብ ሚኒስቴር የገንዘብ ፖሊሲ አማካሪ ናቸው። እንዲሁም ሁለተኛው እንግዳችን ደግሞ የምጣኔ ሀብት ምሁር ናቸው። አቶ ሚካኤል አዲሱ ይባላሉ። እነዚህ ሁለቱ እንግዶች ከኔ ጋራ በዚህ በዋናው ስቱዲዮ ይገኛሉ። በጅማ ስቱዲዮ ደግሞ አቶ ብርሃኑ ጌታቸው የምጣኔ ሀብት ባለሙያ ይኖራሉ። ሶስቱም እንግዶቻችን የራሳቸው ጊዜ ይሰጣቸውና በአነሳነው ርዕስ ላይ ባለፉት 7 ዓመታት በኢኮኖሚ ዘርፍ ሪፎርም የመጡ ለውጦች፣ ስኬቶችና ፈተናዎች እንደዚሁም ደግሞ ተስፋዎቹን ከነሱ ጋር እናያለን። በስቱዲዮ የተገኙ የኢኮኖሚው ዘርፍ የሚመለከታቸው ደግሞ እንግዶች ከኛው ጋር ይኖራሉ። ለነሱም እድል የምንሰጥበት ቆይታ ይኖረናል ማለት ነው። አስቀድሜ ለመጀመሪያው ተመነሻ ጽሁፍ አቅራቢ እድል እሰጣለሁኝ። ከዛ በኋላ የመነሻ ጽሁፎቹን ካየን በኋላ ወደሚቀጥሉት ፕሮግራሞች የምንሄድ ይሆናል። አቶ መዝገቡ አማሃ በገንዘብ ሚኒስቴር ገንዘብ ፖሊሲ አማካሪ፣ ባለፉት 7 ዓመታት በኢኮኖሚክ ሪፎርሙ የተመዘገቡ ስኬቶች፣ ፈተናዎችና ተስፋዎች ላይ የመጀመሪያውን ሀሳብ እንዲያቀርቡ፣ ሁለተኛውን ሀሳብ ደግሞ ከእሳቸው በኋላ የሚያቀርቡ ይሆናል አቶ ሚካኤል። ለአቶ መዝገቡ ቀጣይ ጥቂት ደቂቃዎችን 10 ደቂቃዎችን ሰጠውትና እሳቸውን ሊያቀርቡ እድል ሰጣለሁ። እሺ፣ አመሰግናለሁ ፍጹም። እኔም ስለጋበዛችሁኝ አመሰግናለሁ። ይሄ ኢኮኖሚ በተለያዩ ተግዳሮቶች ውስጥ ሆኖ ቢሆን የኢኮኖሚ እድገት ተመዝግቧል። አንደኛው ነገር የኢኮኖሚ እድገት ተመዝግቧል ማለትም እነዚህ ሪፎርሞች ተግባራዊ በመደረጋቸው የኢኮኖሚ እድገትን ማስመዝገብ ይችላል። ለምሳሌ ከ2011 እስከ 2016 ባሉት ዓመታት የተመዘገበ ኢኮኖሚ እድገት በኢኮኖሚ መረጃ መሰረት እንደምናየው በአማካይ ወደ 7.2% የሚሆን የኢኮኖሚ እድገት መመዝገብ ችሏል። በግብርና ዘርፍና የግብርና ዘርፉ ላይ ምርትና ምርታማነትም እንደዚሁ መሻሻል የታየበት ሁኔታ ያየነው። የመንግስት ልማት ድርጅቶች እንደዚሁ ካለባቸው ከፍተኛ ተግዳሮት እንዲላቀቁ ተደርገው የፕሮጀክት የመፈጸም አቅማቸው እንዲሻሻል ተደርጎ በዚህ ረገድም የነሱም ኮርፖሬት ገቨርናንስ እና ኤፊሺየንሲ መጨመር ችሏል። እንዲሁም ደግሞ ትርፋማነታቸውም የተሻሻለበት ሁኔታ ነው ያለው። የግሉ ዘርፍ ኢንቨስትመንትም እንደዚሁ ተሳትፎ መሻሻል አሳይቷል። በእነዚህ ሂደቶች ለምን ብዙ ማሻሻያዎች ስለተደረጉ በተለይ ለግሉ ዘርፍ ማነቆ የነበሩ ጉዳዮች የፋይናንስ አክሰስ የማድረግ እነዚህ የመሳሰሉ ነገሮችን ተግባራዊ በመደረጋቸው የፕራይቬታይዜሽን ፕሮግራም በመኖሩ እነዚህ ሁላ እንግዲህ የግሉን ዘርፍ ኢንቨስትመንት ለማሳደግ ለማስፋፋት እድል የተፈጠረበት ሁኔታ ነበር የነበረው። እንግዲህ በዘላቂ የኢንቨስትመንትና የፋይናንስ አካታችነትን ለማረጋገጥ በተሰሩ ስራዎች እንደምታውቁት የካፒታል ገበያ ስርዓትን ለመመስረት የሚያስችሉ አስፈላጊ ዝግጅቶች ተደርገዋል። እንደዚሁም ደግሞ የሰነደ መዋለ ንዋይ ገበያም ተመስርቶ በስራ ላይ እንደገባ እናውቀው ነው። እንግዲህ በርካታ ነገሮች አሉ። ለምሳሌ የመንግስት ዕዳንም የውጭ ዕዳ ስጋትንም ብንመለከት ባለፉት ዓመታት በተደረጉ የዕዳ ሽግሽግ ድርድሮች የተጨማሪ የዕዳ መውሰድ እንትንም በመገደቡ ምክንያት የመንግስት ዕዳም እንደዚሁ የስጋት ደረጃው
እንዲቀንስ የሚያስችል ወይም ደግሞ የመንግስት ዕዳ ስቶክ እንዲቀንስ ማድረግ የተቻለበት ሁኔታ ነው ያለው። ከወጪ ንግድም አንጻር ስንመለከተው የወጪ ንግድም እንደዚሁ የተሻሻለ ነው የሄደው በእነዚህ ትግበራዎች ዓመታት። በተለይ እንደምታስታውሱት ከዛ በፊት የገቢ የውጪ ንግድ የሸቀጦች የውጪ ንግድ በተከታታይ እየወደቀ የመጣበት ጊዜ ነበር። ከዛም ደግሞ እንደገና እንዲያንሰራራ ተደርጎ ከ2013 ዓመት በኋላ ያው እንደምታውቁት በተለይ በዚህ ዓመት ኤክስፖርት በጣም ኤክስፓንድ አድርጎ ገቢው እድገት ሊያሳይ ይችላል ማለት ነው። እንደዚህ አይነት ስኬቶችም ተመዝግበዋል። እንግዲህ ምንም እንኳን ሀገሪቷ ተደራራቢ በሆኑ የውስጥና የውጭ ተግዳሮቶች ብትፈተንም የውጭ ቀጥታ ኢንቨስትመንትም እንደዚሁ እንዲጨምር ጥረት ተደርጓል። የኢንቨስትመንት አካባቢንም ዘመናዊ በማድረግ አዳዲስ ኢንቨስትመንቶችን ለመሳብ ነባር ኢንቨስትመንቶችን ለማጠናከር በተሰሩ ስራዎች የተለያዩ ስኬቶች ተመዝግበዋል። ለምሳሌ እንደምናስታውሰው አንዳንድ ዘርፎችን ኦፕን ማድረግ ተችሏል። ለግሉ ዘርፍ፣ ለውጭው ዘርፍ በኢትዮ ቴሌኮም በቴሌኮም ዘርፍ ውስጥ ለምሳሌ አዳዲስ ኦፕሬተሮች የመግባት እንደዚህ አይነት የመሳሰሉና ሌሎችም መስኮች ላይ ኢንቨስትመንቶች እንዲስፋፉ ኦፕን አፕ ማድረግ የተቻለበት ሁኔታ ነው ያለው። እንግዲህ ይሄ ነገር ግን እንዲሁ ሁሉ ነገር አልጋ ባልጋ ሆኖ የተፈጠረ ሳይሆን የራሱ ደግሞ ተግዳሮቶች ተከስተዋል በኢኮኖሚ ውስጥ ማለት ነው። እነዚህን ተግዳሮቶችን ማንሳት ያስፈልጋል፣ ወሳኝ ነው። ምክንያቱም አንዱና ዋናው እንደምናስታውሰው በርካታና ተደራራቢ ዓለም አቀፍና ተግዳሮቶች ነው የተከሰቱት። ከነዚህ ውስጥ አንዱ የሀገር ውስጥ ግጭቶችን አስተናግደናል። እንደምናስታውሰው እንዲሁ የውጭ የልማት አጋሮች ድጋፍ በከፍተኛ ሁኔታ መቀነስ ራሱን የቻለ ትልቅ አስተዋጽኦ አድርጓል ለተግዳሮቶቹ። ኮቪድ-19 አለ፣ የዩክሬን ራሽያ ግጭትና የዓለም ኢኮኖሚ አለመረጋጋት ተጽዕኖ አለ፣ ድርቅ አለ፣ ጎርፍና አንበጣ ወረርሽኝ የመሳሰሉ የተፈጥሮ ሰው ሰራሽ ተግዳሮቶችም የተከሰቱበት ጊዜ ነው። ስለዚህ ሁሉ ነገር ባልጋ ሄዷል ማለት ሳይሆን እንደውም ኢኮኖሚው የበለጠ ብዙ ማሻሻያውን የበለጠ በተሟላ መልክ ለመተግበር እንዳይተገበር ያደረጉ በርካታ ተግዳሮቶች የተከሰቱበት ሁኔታ ነው ያለው። እንደምታስታውሱት በዚህ ሂደት ውስጥ እንግዲህ መገለጫዎች አሉት። አንዱ የዋጋ ንረት ነው። ለምሳሌ የዋጋ ንረት ባለፉት ዓመታት ያው ከፍተኛ ሆኖ የቆየ ከ20% በላይ ሆኖ ከ20 በመቶ በላይ እንዲቆይ የቆየበት ሁኔታ ነው ያለው። በህጋዊና በተጓዳኝ ገበያው መካከል ያለው የውጭ ምንዛሬም እንደዚሁ እየሰፋ ሄዶ ፕሪሚየሙ 100% በላይ የደረሰበት ሁኔታ ነበር የነበረው። የውጭ ዕዳ ክፍያ እንደዚሁ ቀደም ለመግለጽ እንደመልኩት ምንም እንኳን ተጨማሪ ብድር ለመውሰድ የተገደበ ቢሆንም የነበረው የመንግስት ዕዳ ስጋት ግን ከፍተኛ ደረጃ ላይ የነበረ ስለሆነ እሱም እንደዚሁ ተግዳሮት ሆኖ ቆይቷል። ለምን አገራችን ተጨማሪ ብድር ወስዳ ተጨማሪ ኢንቨስትመንት እንዳታደርግ ማነቆ ሆኗል። ስለዚህ ይሄም ራሱ አንድ ትልቅ እንትን ነው። ያው እንደሰማችሁት በቅርብ ጊዜ ከአበዳሪዎቻችን ጋር ከፍተኛ የሆነ ድርድር ተደርጎ አሁን በቅርቡ ትልቅ ብስራት የተገኘበት የስኬት የተገኘበት ስምምነት ላይ ተደርሷል። አሁን ዕዳን ለመቀነስ ማለት ነው አበዳሪዎቻችን። ስለዚህ በዚህም ራሱን የቻለ እንትን ያለው። ስለዚህ ከመንግስት በጀትም አንጻር እንደዚሁ የታክስ ገቢያችን የተፈለገውን ያህል ምንም ጥረት ቢደረግ የተፈለገውን ያህል የፋይናንስ እንትን አግኝተን ልማታችንም ለማካሄድ የማያስችለን ደረጃ ላይ ነበር ያለ ነው ማለት ነው። ስለዚህ ከወጪም አንጻር እንደዚሁ የወጪ መፈለግ መጨመር፣ የፊስካል ዴፊሲት ያጠቃልላለው እና እንደዚህ በዚህ ደረጃ ላይ ነው ያለ ነው ማለት ነው። ተግዳሮቶቹን በተመለከተ እንግዲህ ይሄ ተግዳሮት እነዚህ ተግዳሮቶች ከመጀመሪያው የሀገር በቀል ማክሮ ኢኮኖሚ ሪፎርም ተሻግረው የመጡ ተግዳሮቶች ናቸው። ስለዚህ እነዚህን አሁንም እንደገና በተጨማሪነት በተሟላ መልክ እነዚህን ተግባራዊ አድርጎ ማሻሻያውን እነዚህን ተግዳሮቶች መቅረፍ በማስፈለጉ በቅርቡ ደግሞ እንደሰማችሁት ያው የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራዊ ተደርጎ እነዚህን ተግዳሮቶችን ለመቅረፍ የሚያስችል በርካታ በፊስካል እንደዚሁም ደግሞ በውጭ ምንዛሬ ዘርፍ፣ በሞኔታሪ፣ በፋይናንስ ዘርፍ በመሳሰሉት ያሉትን ሪፎርሞች ተግባራዊ እያደረግን የምንገኝበት ሁኔታ ነው ያለ። አቶ መዝገቡ አማሃን የመነሻ ጽሁፉን ስላቀረቡልን በጣም እናመሰግናለን።
በተለይ በዋናነት ባለፉት 7 ዓመታት በኢኮኖሚ ዘርፉ የተመዘገቡ ስኬቶች፣ ፈተናዎችና ደግሞ ነገ ተስፋዎቻቸው ዙሪያ ላይ አጠንጥነው ሀሳቦቻቸውን ሰጥተውናል። እናመሰግናለን በድጋሚ። ቀጣዩን መነሻ ሀሳብ የሚያቀርቡልን አቶ ሚካኤል አዲሱ ይባላሉ። አቶ ሚካኤል የምጣኔ ሀብት ምሁር ናቸው። ከምጣኔ ሀብት ምሁር ባለሙያ እንደመሆናቸው በተለይም የኢኮኖሚ ሪፎርሙ ከዓለም አቀፍ ተለዋዋጭ ባህሪ አንጻር ምን ስኬት አስመዝግበዋል፣ በዘርፉ ያጋጠሙ ውስጣዊና ውጫዊ ተግዳሮቶች ወይም ፈተናዎች ምን ነበሩ፣ እነዚህ ዙሪያ ላይ ያጠነጠነ ሀሳባቸውን እንዲያቀርቡ ለእሳቸውም 10 ደቂቃ ሰጣቸዋል። አመሰግናለሁ። ያው መሰረታዊ የሆኑት ዋና ዋና የኢኮኖሚክ ማሻሻያዎች ከአሁን በፊት በደንብ ቀርቧል። እዛ ጋር በተወሰነ መልኩ የተነሱትና አሁን ደግሞ በተለይ ከኤክስተርናል ሴክተሩ ወይም ደግሞ ከውጭ ግንኙነት ጋር ተያይዘው የኢትዮጵያ ኢኮኖሚ ምን አይነት ነገር ስኬቶች ነበሩት ወይም ደግሞ ከዛ ጋር ደግሞ ምን አይነት ቻሌንጆች ነበሩት የሚሉትን በተወሰነ መልኩ ለማንሳት እሞክራለሁ። ያው እንግዲህ የኢትዮጵያ በአጠቃላይ የኢኮኖሚክ ሞዴሉ ለረጅም ጊዜ በተለይ ደግሞ ለ15 ዓመታት የመጣበት መንገድ በተቻለ መጠን መንግስት ዋናውን የኢኮኖሚክ ፕላኒንግ እና ሴክተሮች ይዞ በመንግስት ኢንቨስትመንት እየተመራ ፕራይቬት ሴክተር ስንል የውስጡም ወይም የሀገር ውስጥ ኢንቨስተሩ እና ደግሞ የውጭ ፕራይቬት ሴክተር ለሁለት ብንከፍለው እነሱ ደግሞ ሞር የተከታይነት ሚናን የነበራቸው ከዛሬ 7 ዓመት ወዲህ በተለይ ደግሞ የሀገር በቀል ኢኮኖሚ ማሻሻያ ላውንች ሲደረግ ብዙ ከዛ በፊት በተወሰነ መልኩ በጥንቃቄ ሲታዩ የነበሩ ዘርፎችን ሪስክ ወስዶ የመክፈት የተወሰኑትን ለሀገር ውስጥ የግል ዘርፍ መክፈት የተወሰኑትን ደግሞ ለሀገር ውስጥም ለውጭም ኢንቨስተሮች የመክፈት ቴንደንሲዎች ነበሩ። በተለይ ደግሞ ባለፉት 2 ዓመታት ኦልሞስት ሙሉ በሙሉ በሚባል መልኩ አብዛኞቹ የአገልግሎት ዘርፎች በፊት በግብርናና በአምራች ዘርፉ ወይም ማኑፋክቸሪንግ ላይ ክፍት ነበር አብዛኛው። የአገልግሎት ዘርፉ ግን በተለይ የገንዘብ አገልግሎት፣ የባንኪንግ ሴክተር፣ የሺፒንግ እና ሎጂስቲክስ፣ የቴሌኮም አገልግሎት፣ የሪቴል ወይም ደግሞ ይሄ ችርቻሮ ጅምላ ንግድ እና በአጠቃላይ የንግድ ዘርፉ ኢምፖርት ኤክስፖርትን ጨምሮ እነዚህ በሙሉ በፊት ዝግ ነበሩ ለውጭ ኢንቨስተሮች። የተወሰኑት ደግሞ ለሀገር ውስጥ የግል ኢንቨስተሮችም ዝግ ነበሩ። ለምሳሌ እንደ ሺፒንግ ሎጂስቲክስ እና እንደ ቴሌኮም ዘርፍ ማለት ነው። ይሄ ማለት ለውጭ ከግሎባል ለሆነው ለዓለም አቀፍ ኢኮኖሚክ ወይም ፖለቲካል ትሬንዶች የኢትዮጵያ ኢኮኖሚ ተጋላጭነቱ በጣም ውስን ነበር ማለት ነው በፊት። ግን በዛው መጠን ደግሞ ለውጭ ኢንቨስትመንቶች ከውጭ ሊመጣ የሚችሉ የቴክኖሎጂና የኖሌጅ ትራንስፈሮች በተለይ ደግሞ የኢትዮጵያ ኢኮኖሚ እስካሁን አንዱ ትልቁ ቻሌንጁ የካፒታል ወይም ፋይናንሻል ሴክተሩ ደግሞ የሊኩዲቲ ወይም የገንዘብ እጥረት አለበት። ስለዚህ በሀገር ውስጥ እና መንግስት በሚያመጣው የቀጥተኛ የሆኑም ቀጥተኛ ያልሆኑ ብድርና እርዳታዎች ብቻ ከዚህ በላይ የኢትዮጵያ ኢኮኖሚ በፍጥነት እያደገ መቀጠል አይችልም በሚል የአገር በቀል ኢኮኖሚክ ማሻሻያው እነዚህን ሴክተሮች ከፍቷል። ያ ማለት ምንድነው? ከአሁን በኋላ የኢትዮጵያ ኢኮኖሚ የውጭ ካፒታል ወደዚህ በብዛት ይመጣል ተብሎ ይገመታል፣ ተስፋ ይደረጋል። ያ ማለት ውጪ የሚሆነው ለምሳሌ ወለድ ምጣኔ መቀነስ በዓለም የገንዘብ ገበያ ላይ ካለ ኢትዮጵያ በርካሽ ያንን ካፒታል ቦንድ ኢሹ በማድረግም ሊሆን ይችላል እነዚህ ሴክተሮች ላይ በውጭ ቀጥተኛ ኢንቨስትመንት ክፍት በማድረግ ያ ከፍተኛ የሆነ የካፒታል ፍሰት ሊኖር ይችላል። በዛው መጠን ደግሞ ልክ አሁን በኮቪድ ከዛ በኋላ ደግሞ በዩክሬን ራሻ ግጭት ጊዜ የታዩ አይነት የኢኮኖሚክ ሾኮች ሲኖሩ ደግሞ በዛው መጠን የኢትዮጵያ ኢኮኖሚ ለዛ ተጋላጭ ሊሆን ይችላል ማለት ነው። ግን በተለይ ቅድም የተነሳው የኛ
ያንን ከፍተኛ የሆነ የኢኮኖሚ እድገት ለማሳየት አንዱ ትልቁ የነበረው ይሄ ባይላተራል የሆኑ የሁለትዮሽ ከተለያዩ ሀገራት የተበደር ነው። በተለይ ደግሞ 1 ቢሊዮን ዶላር አካባቢ የሚሆነው ደግሞ ያመጣ ነው ኮሜርሻል የሆነ ብድር። እንደሱ አይነት ፋይናንሲንጎች ወደፊትም ኢኮኖሚው እነዚህም ፋይናንሲንጎች ማግኘት መቻል አለበት። ግን እነዚህ ኢንቨስትመንቶች እነዚህ ብድሮች ኢንቨስት የተደረጉበት ቦታ ላይ ውለው ፕሮዳክቲቭ ሆነው የወጣባቸውን ኢንቨስትመንት ከመመለሳቸው በፊት የመክፈያ ጊዜያቸው ሲደርስ ኢትዮጵያ ተጨማሪ ብድርና ካፒታል በምትፈልግበት ጊዜ ዴት ሰስተናቢሊቲያችን ሊሚቱ ጋር ደርሶ መበደር አትችሉም የሚባል ደረጃ ደርሶ ነበር። ስለዚህ ቅድም የተጠቀሰው ከአበዳሪ ሀገራት ጋር በዲፕሎማሲም በፋይናንስም ቀጥታ የሆነ ኔጎሽዬሽንና ድርድር አድርጎ ከዚህ በላይ በፍጥነት በተለይ ደግሞ ኮንሴሽናል የምንላቸውን ዝቅተኛ ወለድ ያላቸውን የብድር መጠኖች የምናገኝበትን ነገር ሜይቢ ለ2 እና ለ3 ዓመታት ለዛ ስንዘጋጅ ስንደራደር፣ ምክንያቱም ብዙ ሴይ የለንም እዛ ላይ ብዙ መብት ስለሌለን መደራደርና አገር ውስጥ ደግሞ ያለብንን የብድር ጫና የኤክስፖርት መጠን ማሳደግ ስለሆነ እኔ ጠቅለል ሳረገው ባለፉት በተለይ ግጭቱ የአገር ውስጥ ግጭት ከቀነሰ በኋላ የተወሰዱ የማክሮ ኢኮኖሚክ ማሻሻያዎች ከዚህ በኋላ ለሚኖረው ዝግጅት ናቸው። ፋይናሊ የምናስባቸውን የኦቨሮል የማክሮ ኢኮኖሚክ እና የዜጎችን የኑሮ ሁኔታ ለማሻሻል የተወሰዱት ትልልቅ እርምጃዎች ናቸው። ግን ከዚህ በኋላ ነው የእነሱን ፍሬ የምናየው። ግን ትልልቅ የሚባሉ ውሳኔዎች ተወስነዋል ማለት እንችላለን። አቶ ሚካኤል አዲሱ በተለይም ደግሞ ያለፉት 7 ዓመታት የተመለከትናቸውን የኢኮኖሚ ሪፎርም ያስመዘገብናቸውን ስኬቶች፣ ፈተናዎችና ተስፋዎችን አስመልክቶ በተለይም ትኩረት አድርገው ከዓለም አቀፍ ተለዋዋጭ ባህሪ ጋር አያይዘው አቅርበውልናል። እሳቸውን በጣም አመሰግናለሁ። ሁለቱንም መነሻ ሀሳብ ያቀረቡልንን እንግዶች እያመሰገንኩኝ ተመልካቾቻችን የምትከታተሉት የዛሬቱ ኢትዮጵያ የተሰኘውን ፕሮግራማችንን ነው። የዛሬቱ ኢትዮጵያ ነገን ዛሬ እንስራ በሚል ሀሳብ ላይ ሀገራዊ ጉዳዮችን በዚህ መድረክ ላይ እያነሳ ባለሙያዎች ወይም ደግሞ የሚመለከታቸው አካላት ጽሁፍ እንዲያቀርቡ ሀሳባቸውን እንዲያቀርቡ በማድረግ ውይይትን፣ ክርክርን ያደርጋል። ዛሬ የሚባለው ቀን የትላንት ውጤት ነው። ትላንት ያሳለፍናቸው ታሪካችን ውጤቶች ናቸው። ልክ እንደዚሁ ዛሬ ደግሞ የምንሰራው ነገር ለትውልድ የነገ ውጤት ሆኖ ይዘልቃል ማለት ነው። በተለይም በኢኮኖሚ ዘርፍ ዛሬ እያወራን ያለነው ትላንትና በ7 ዓመታት ውስጥ ያስመዘገብናቸው የኢኮኖሚ ሪፎርም ስኬቶችና ፈተናዎች እንደዚሁም ደግሞ ተስፋዎች ላይ ነው። በመቀጠል እንግዶቻችን ሀሳባቸውን ስላቀረቡ ከተሳታፊዎች ሀሳብ የምንሰማበት ይሆናል። በቀጣይ የቀረበውን ሀሳብ መነሻ በማድረግ ተሳታፊዎች በዚህ አሉ። ባለድርሻ አካላት፣ ከባለሀብቶች፣ የመንግስት ተቋማት፣ ምሁራን፣ የሚመለከታቸው እንግዶች በዚህ ስቱዲዮ ከኛ ጋር አሉ። እነሱ ሀሳብና ጥያቄያቸውን የምንቀበልበት ጊዜ ይሆናል ማለት ነው። እድሉን ለተሳታፊዎች እሰጣለሁኝ። ከዛ በኋላ ለተሳታፊዎች ስሰጥ በጅማ የሚገኙትን ባለሙያ ሀሳባቸውን ያቀርባሉ። ስለዚህ አስቀድመን ከክልል የሚገቡትን እንግዳ እንድንሰጥ ለሳቸው እድሉን መስጠት ፈልጋለሁኝ። እሺ፣ አመሰግናለሁ። አንተንም ወያያችንም አቅራቢዎችንም አመሰግናለሁ። ወንድሜ ማብራሪያ እንደተረዳሁት ለነዛም ዝግጅት ያስፈልጋል። ዝግጅትም እንደተጀመረ ነው እየገባኝ ያለው። ስለዚህ ከውጭ የሚመጣው ኢንቨስትመንት እየመጣ ነው ያለው። ስለዚህ በዛ አቅጣጫም የስኬት ምልክቶች እየታዩ ነው ያለው። በተለይ ደግሞ ከውጭ የሚመጡት የፎረን ዳይሬክት ኢንቨስትመንቶች ዳይቨርሲፋይድ የሆኑ ሁሉንም ሴክተሮች የሚመለከቱ ወይም ኢንዱስትሪ ወይም ግብርና ብቻ ሳይሆኑ ሁሉንም ሴክተሮችን እንዲሸፍኑ አይነት አዝማሚያ ስላለው እሱም ጥሩ ይሆናል ለኢኮኖሚው ለመነሳት ማለት ነው። ሌላ ደግሞ ለነዚህ የሚሆኑ ደግሞ መሬት ላይ ምን አለ? በነገራችን ላይ ኢኮኖሚ የሚበቅልበት የሚያድግበት ቦታ ይፈልጋል እና ሁኔታ ይፈልጋል። ልክ እንደ ተክሎች ማለት ነው። ኢኮኖሚው ለምሳሌ ለማደግ የሚያስችለው ነገር አለ። ለምሳሌ መንገዶች አሉ። የኃይል ምንጭ እየተዘጋጀ ነው። በተቻለ መጠን ደግሞ ኢኮኖሚያችን ኢንቴግሬትድ እየሆነ ነው። አሁን ለምሳሌ ሚዲያ ላይ እንደምንሰማው እዚህ ቦታ ይሄን ነገር ተመረተ ገበያ የለውም የሚል ነገር አለ።
ይሄ የሚያሳየን ኢኮኖሚው ኢንቴግሬትድ እየሆነ ነው ማለት ነው። ስለዚህ በዚህ ጊዜ ደግሞ ይሄንን ኢንቴግሬሽን የሚያፋጥኑ መነሻ ነጥቦች አሉት ማለት ነው መንገዱን የመሳሰለው። ሌላው የፋይናንስ ዘርፍን በተመለከተ በዋናነት ማነቆ ነው ትልቁ። በአጋጣሚ ግን እኔ የፒኤችዲ ኤሪያ ነው በፋይናንሻል ኢንክሉዥን ላይ ነው፣ ፋይናንሻል ኢኮኖሚክስ ነው እየሰራው። በአጋጣሚ ይሄ አርስትን ሳየው ደስም ብሎኛል። ለምሳሌ የፋይናንሻል አካታችነት ይሄም የመንግስት ፖሊሲ ነው። ብዙ ወጣቶች አሉን። ብዙ ወጣቶቻችን ደግሞ የመስራት ጉልበት አላቸው። ከዩኒቨርሲቲዎቻችን ደግሞ የመስራት ክህሎትንም ይዘው ይመጣሉ። ስራ ለመጀመር የሚያስፈልጋቸው ፋይናንስ ያስፈልጋል። ልክ ፋይናንስ ለመንግስት እንደሚያስፈልግ ሁሉ የፋይናንስ ተደራሽነትን ያስፈልጋል። ይሄ ብቻም አይደለም፣ ገጠር ያለውም የፋይናንሻል አካታችነት ያስፈልገዋል። ስለዚህ በዚህ ላይ ያለው መነሻና መንደርደር የሚመች ነው። ግን አሁን እዚች ጋር ባንኮች አሉን። አዎ ባንኮቻችን ምን ያህል የሚመጣውን ትውልድ እየተሸከሙልን ነው? ይሄንን ተስፋችንን የመሸከም አቅማቸው ምን ይመስላል የሚለው ነገር በእኔ በኩል ሳየው ግልጽ አይደለም። ምክንያቱም የኛ የግል ከሌላ ሀገር አንጻር ሳየው የኛ የግል ሴክተር ሪስክን ይፈራል እና ሪስክን የሚደፍርና ደንበኞቼ አሁን ያሉት ብቻ ሳይሆን የሚመጣው ዘመን ወጣቶች ናቸው የሚል የፋይናንሻል ሴክተር ቢፈጠር ብዬ ነው የማስበው። ያ ሲሆን ግን ያለንን እድሎች እንጠቀማለን። ለምሳሌ የሰው እውቀት አለን፣ የሰው ጉልበት አለን። ፋይናንሱ ሲጨመርበት ደግሞ ኢኮኖሚውን በራሱ ጊዜ ሞተሩ እየሞቀ ይሄዳል። ዲቨሎፕመንት ምኞታችንን የተሳካ ይሆናል። የሆነ ሆኖ ግን ምልክቶች እያዩ ነው። ምክንያቱም መንግስት አቴንሽን ሰጥቷቸዋል፣ ብዙ ብድር ያበድራቸዋል። ያንን ለበጎ በተለይ ለበጎ ለዋና ነገሮችን መዋል ቢችሉ በጣም ጥሩ ነገር ነው የሚመስለኝ። ሌላ ደግሞ ማይክሮፋይናንስን አለ። ማይክሮፋይናንስ ለምሳሌ በዓለም ላይ ተሞክሮ አዋጭ የሆነ የፋይናንስ ዘርፍ ነው። ነገር ግን አሁን ያለው ዳታ የሚያመለክተው ማይክሮፋይናንስ ፕሮፊት ኦሪየንትድ አይነት ነገር ወደዛ አዝማሚያ እየሄደ ነው። ሌላ ደግሞ አሁን ግብርናው ጋር ያለው ችግር ምንድን ነው? ዲማንዱና ማለት ፍላጎቱና አቅርቦቱን ማገናኘት ላይ ችግር ያለ ይመስላል። ለምሳሌ ትራንስፖርት ኢንኤፊሸንሲ ከሆነ ሚድልሜን እዛ ጋር ካሉ፣ ለምሳሌ ደላላ ካሉ የምናመርተው የግብርና ምርቶች እስከሆኑ ድረስ የግብርና ምርቶች ደግሞ እድሜያቸው ሼልፍ ቫሊዩዋቸው አጭር ስለሆነ ከአምራቹ ወደ ተጠቃሚው ለመድረስ በፍጥነት መሄድ ስላለባቸው በዛ አካባቢ ያለው ነገር ማምረቱ ብቻም ሳይሆን ምርቱ ለአገልግሎት መዋሉን የሚያስፈልግ ነው ይመስለኝ። ስለዚህ መንግስት ትኩረት ቢያደርግበት አነስተኛ ገበሬዎችን አሁን አነስተኛ ገበሬዎችን ለመርዳት አንዱ ፒላር ነው። የገጠር አነስተኛ ገበሬዎችን ለመርዳት የተያዘው ነገር እሱ ምልክት እያሳየ ነው። ለምሳሌ በእናንተ ሚዲያ ገበሬዎች በፊት ምርጥ ዘር፣ ማዳበሪያ እና ጸረ ተባይ ነበር የሚጠይቁት። አሁን ግን እየጠየቁ ያለው ምንድነው? ነዳጅ ይጠይቃሉ፣ ፓምፕ ይጠይቃሉ፣ ትራክተር እየጠየቁ ነው። ስለዚህ እነዚህ ገበሬዎች ጋር ፖሊሲው ደርሷል ማለት ነው፣ አነቃቅቷቸዋል ማለት ነው። ስለዚህ የአመራረት ዘዴያቸውን እየቀየሩ ነው ማለት ነው። ይሄ በዛ ፍጥነት እንዲሄድ ቢደረግ በጣም የተሻለ ነገር ነው የሚሆነው። ከኛ ጋር ስቱዲዮ ፕሮግራሙን እየተከታተሉ የሚገኙ የባለድርሻ አካላት አሉ። ለነሱ እድሉን የምሰጥ ይሆናል። በቀረበው መነሻ ጽሁፍ ላይ መሰረት በማድረግ ሀሳባችሁን እንድታቀርቡ ለተሳታፊዎች እድል ሰጣለሁ። የመጀመሪያው አምራች ዜጋን ከማብቃት አንጻር መንግስትም ሆነ ሌሎች ተቋሞች ትኩረት ሰጥተው መስራት እንዳለባቸው ይሰማኛል። ምክንያቱም ኢኮኖሚያችን አምራች ዜጋ ወደ ውጭ ኤክስፖርት የምናደርገውን ነገር በብዛት በሰፊው የምናመርት ከሆነ በተለይ አሁን ኢንዱስትሪ ቢሮም ትኩረት አድርጎ እየሰራበት ያለው የውጭ ምንዛሬን የማስቀረት ወደ ውጭ የምንልካቸውን ነገሮች የምንሰራበትን ሁኔታዎች እያመቻቸ በመሆኑ እሱን ላመሰግን ወዳለሁ። ነገር ግን እነዚህ አምራች የሆኑ በተለይ በጣም በእውቀታቸውም በእድሜያቸውም ወጣት የሆኑ በጣም አምራች የሆኑ የተለያየ ብቃትና ክህሎት ያላቸው ወጣቶች አሉ። እነዚህ ወጣቶች ላይ ትኩረት ተደርጎ አስፈላጊው ፎርማሊቲ ቢሟላላቸው
ውጪ ከሚመጡት ከውጪ ከምናስገባቸው በጣም የሚያስንቁ የተሻለ ስራ እንደሚሰሩ ሁላችንም መቼስ እርግጠኞች ነን። ስለዚህ መንግስት እነዚህን ነገሮች ኢኮኖሚያችንን ለማሳደግ ወደ ውጭ የምንልካቸው ምንዛሬ የምናገኝበትን ሁኔታ ቢያመቻች በጣም የተሻለ ነው ላለሁኝ። ሌላኛው ለእነዚህ አምራቾችን እንደገና ደግሞ ለማፍራት በተለይ ማነቆ የሚሆንባቸው የፋይናንስ ጉዳይ የፋይናንስ ችግር ነው። የፋይናንስ ጉዳዩ ምንድን ነው? ባንኮች ሲያበድሩ የራሳቸውን ፖሊሲ ተከትለው ነው የሚያበድሩት። የተበዳሪያቸውን ፖሊሲ ተከትለው አይተው አይደለም። ለምሳሌ ባንኮች ሲያበድሩ የራሳቸው ፖሊሲ አላቸው። ፖሊሲያቸው ምንድን ነው? ውል ሲዋዋሉ ራሱ ከራሳቸው ሳይድ ብቻ ነው የሚያዩት። ከራሳቸው ሳይድ እያዩ በሚያበድሩበት ሰዓት ኢንተረስቱ ከፍ ያለ ነው። ከሚያበድሩበት የታይም ኢንተርቫል አይሰጡም። ስለዚህ እነዚህ አምራች ወጣቶች ገንዘብን አግኝተው ምርታቸውን አምርተው ወደ ውጭም ለመላክ የገንዘብ የፋይናንስ እጥረት ስለሚያጋጥማቸው ባንኮች እዚህ ላይ ትልቅ ተጽዕኖ መፍጠር ስለሚችሉ ባንኮችም እዚህ ቦታ ላይ የመሳተፍ እንዳለባቸው ይሰማኛል። የመጡት ውጤቶችንና ለወደፊቱ ደግሞ ትኩረት የሚሹ ጉዳዮችን አሳጥሬ ለማንሳት እሞክራለሁ። እንግዲህ ከለውጥ ወዲህ በብዙ ዘርፍ ላይ ሪፎርም ተደርጓል። ከዛ ውስጥ አንዱ የኢኮኖሚ ሪፎርም ነው። የኢኮኖሚ ሪፎርሙ ለምን አስፈለገ ለሚለው ያው በሀገራችን ለብዙ ዓመታት በከባድ ዕዳ ጫናና እንዲሁም የዋጋ ንረት የምንለው እና ምስል ችግሮች ነበሩ። ከዚህም ችግሮች ለማፋታት ከ2011 ወዲህ የሀገር በቀል ኢኮኖሚ ማሻሻያ ወደ ስራ መግባቱ ይታወሳል። እነዚህ አገር በቀል ኢኮኖሚ ማሻሻያዎች ደግሞ ቅድም ተጠቅሷል። ትንሽ ፖይንቶችን ለማንሳት ያክል አንደኛ እነዚህ ውጤቶች ካመጡት ፒላሮች አንዱ የሀገር ውስጥ ምርትን ማሳደግ ችለናል። ይሄንም ማሳያው ደግሞ የስንዴን ልማትን መውሰድ እንችላለን። ከዚህም ከሀገር ውስጥ ምርት ከማሳደግም አልፈን በኢንዱስትሪውም ደግሞ ከውጭ የምንጠቀማቸው ምርቶችን በሀገር ውስጥ መተካት ያው የተቻለበት ሁኔታ ነበረ። ይሄ ብቻ አይደለም። በኋላ የግብር ወይም ደግሞ የፋይናንስ ባለሙያዎች ሊያነሱ ይችላሉ። የፋይናንስ ሲስተምንም በማዘመን የግብር አሰባሰብ መንግስቱ አሻሽሏል። በቀጣይ ትኩረት የሚሹ ጉዳዮችን ብቻ ለማንሳት እሞክራለሁ። በተለይ የኢኮኖሚ እድገቱ ከስራ እድል ፈጠራ ጋር አብሮ መሰረት መጣል መቻል አለበት። ይሄ ትልቁ የቤት ስራ የሚሆን ነው። ሌላው የመንግስትና የግል ዘርፍ ትብብርን ማጠናከር አለበት። ሶስተኛና መጨረሻ ላይ ማንሳት የምፈልገው የኢኮኖሚ እድገቱ ልክ የዜጎችን ገቢ በተለይ ከዜጎች ገቢ ጋር ኮምፔር እያደረጉ ኢንክሪዝ ማድረግ ይገባል ብዬ ነው። በአጠቃላይ ግን አሁን እየታየ ያለው በኢኮኖሚ ዘርፉ ተስፋ ሰጪና ለቀጣይ ትውልድም በጣም ተስፋ ያለው ነው ብዬ ነው ማስበው። አመሰግናለሁ። ትልልቅ ሪፎርሞች ተሰርተዋል። በዛ ሪፎርም ውስጥ የመጀመሪያው እንደተባለው 1990ዎቹ መጀመሪያ የእርሻ መር ክፍለ ኢኮኖሚ ተብሎ ህዳሴ ከታወጀ በኋላ ኢትዮጵያ የአፍሪካ ህዳሴ የሚል ጽንሰ ሀሳብ እጅግ ትልቅ ሪፎርም ነው የተደረገው። ያ ማለት የኢትዮጵያ አመራር ከኢትዮጵያዊነት ወደ አፍሪካዊነት መዝለል የዛሬ 1000 ዓመት የሚመጣ ትውልድ የሚል ትንቢት ተሰርቶ 1000 ዓመት ምን ያገናኘናል ሲባል ህዳሴ ግድብ ነው የተጀመረው። እዛው መሀል ላይ ያው ኮሮና ቫይረስ ተከተለ። እንደተገለጸው ኮሮና ቫይረስ ለ6 ወር ያህል ዓለምን እስትንፋስ የመቁረጥ ችግር ፈጥሮ ህዳሴው ሁለተኛው ሙሌት ላይ ኮሮና ቫይረስ ታገሰ፣ ቀነሰ። ስለዚህ ይሄ የኢትዮጵያ በሪፎርም በኩል የተሰራው አዲስ ስራ የዓለምን ህዝብ ህይወት መታደስ ብቻ ሳይሆን ተቋርጦ የነበረውን ንቅናቄ ወይም የንግድ ግንኙነት መልሶ የመሰረተ ነው እና ይሄ ከግምት መግባት አለበት። ምክንያቱም ኢትዮጵያ የተጀመረው ስራ እኛም ብቻ ያቀፈ ሳይሆን ዓለምን አዲስ ፈጥሮ እንደገና የማስኬድ ስለሆነ ማለት ነው። ይህን ካል ሁለት መሰረታዊ ጥያቄዎች አቀርባለሁ። አንደኛው በተለይ ይሄ ፕራይቬታይዜሽን ሲታሰብ እርግጥ ነው ተቋማቶች በተለይ እንደ ቴሌኮሙኒኬሽን የመሳሰሉት ባንክም
ፕራይቬታይዝ ተደርገው ለውጭ ክፍት ይሆናሉ የሚለው ሀሳብ ላይ አገልግሎት ነው እኛ ከፈረንጆቹ ገዝተን እየተጠቀምን ያለ ነው። እንዴት ነው አገልግሎት ፕራይቬታይዝ ሊደረግ የሚገባው? ፕራይቬታይዝ መደረግ ከተገባው እኛ እነሱ በዚህ ጫና ካመጡብን እነሱ የቴክኖሎጂው አምራቾች ናቸው እና ቴክኖሎጂውን ነው ለእኛ ሼር ካደረጉን እኛ አገልግሎቱን ሼር እናድርግላቸው። አገልግሎቱንም ግን እነሱ ወስደው እንሽጥ ካሉ የእነሱ ቴክኖሎጂ ሁሉ የመቆም አደጋ አጋጥመውም ወይ? ይሄን ነገር እንዴት ነው የምታዩት የሚል ነው። ሁለተኛው መሰረታዊ ጥያቄ ባንኮችን በተመለከተ ነው። ባንኮች አንዳንድ ተግዳሮቶች እንዳሉ ተገልጿል ከተናጋሪዎች። እኔ ደግሞ በፊት ለፊት የማየው ባንኮች ብርን ከፍ ከፍ ዶላርን ዝቅዝቅ እያደረጉ ነው እየሰሩ ማን ነው በተቃራኒ ብርን ዝቅዝቅ ዶላርን ከፍ ከፍ አድርገው ነው እየሰሩ ያሉት። ነፃ ገበያ የራስን ገንዘብ አፋፍቶ ከሌላ አገር ገንዘብ ጋር መወዳደርን እንጂ ነፃ ገበያ የራስን ገንዘብ በነፃ ማውደብን በፍጹም አያካትትም። ሰምተንም አይተንም አናቅምና ከዚህ አንጻር ይሄ ተግዳሮት እንዴት ነው የሚፈታው? በተለይ ኢንቨስትመንትን ለመሳብ የሚቻለው በትክክለኛ የነፃ ገበያ ህግ ጋር ሲተገበር ነውና ከዚህ አንጻር ባንኮች አሰራር መለወጥ የለበትም አትሉም የሚል ጥያቄ ነው። አመሰግናለሁ። አሁን ከዚህ በኋላ የሚመጡም ሪፎርሞች ይኖራሉ፣ ግን ግራጁዋሊ የሚሄድበት ሁኔታ ቢኖር የሚል ሀሳብ አለኝ። አንደኛው ናቹራል ነው፣ ትክክል ነው። የዛሬ 7 ዓመት የሁላችንም ኑሮ እናስታውስ። ገበያችን ኢንኢላስቲክ ነው፣ እዛው ነው ያለው። ቢጨምር 10% 20% ነው። የፕራይስ ዲቨሎፕመንቱ ደግሞ በጣም ጨምሯል። ኢንፍሌሽን እንዴት አድርጎ ወደ ፕራይቬት ሴክተሩ እንደሚመጣ ደግሞ ትንሽ ልግለጽላችሁ። ይሄ 130-120 ሚሊዮን ህዝብ ኢትስ አ ቢግ ካንትሪ፣ በትልቅ ሀገር ነው። የአብዛኛው ነዋሪ የአብዛኛው ዜጋ ገቢ ኦልሞስት ኢንኢላስቲክ ነው። 67% ድሃ ነው። ዌራስ ግን ኢንፍሌሽኑ በታክስም በነን ታክስም እንዲሁም በኮሞዲቲስ በሰርቪስ ፕራይሲንግ ላይ ዲቨሎፕመንቱ በጣም ጨምሯል። ናው ገቢ አልጨመረም። በታክስና በነን ታክስ ረቨኑን ዶሜስቲክ ታክስ ረቨኑን አሰፋለሁ በሚል የሀገር ውስጥ ገቢ መጨመር አለብን በሚል ብዙ ተወጥረን ያለ ነው። አሁን እኛ ገዢዎች ነን ማለት ነው። ይሄ 120-130 ሚሊዮን ህዝብ ገዢ ነው። 3 ሚሊዮን የሚጠጋ ደግሞ ነጋዴ አለ። ፕራይቬት ሴክተር ፐርሴ የምንለው በአዲስ አበባ 480 ሺህ ነጋዴ አለ። አትሊስት የጸና ንግድ ፍቃድ ያለው ማለት ነው። ይሄ የሚፈጥረው የስራ ዕድል ብዙ ነው። በማስመጣትም በማምረትም አገልግሎት በመስጠትም የሚነግዳል። የአብዛኛው ማህበረሰብ ፕራይስ ኢንካም ኢንኢላስቲክ በመሆኑ ፕራይስ ግን ኢላስቲክ በመሆኑ የመግዛት አቅሙ እየተራከመ ሄደ ማለት ነው። ስለዚህ የአኗኗር ዘይቤያችን ድሮ በ1000 ብር ጫማ የምገዛ አሁን ግን ያቺ ጫማ የ1000 ብሯ የዛሬ ዓመት ኤግዛምፕል አሁን 2-3 ሺህ ብር ወዳለች ማለት ነው። ስለዚህ ወደ ሰብ ስታንዳርድ ወርዳለሁ ማለት ነው። የህብረተሰቡ የአኗኗር ዘይቤ ይቀየራል ማለት ነው። ወዴት ይወርዳል? ወደ ታች ይወርዳል። ፖሊሲ ደግሞ ከፍ ማድረግ ነው ያለበት። ስለዚህ የመግዛት አቅሙ ስለሚዳከም ፕራይቬት ሴክተሩ ደግሞ ለሚያቀርባቸው ምርቶች ገዢ ያጣል ማለት ነው። ኢንፍሌሽኑ እንዴት ፕራይቬት ሴክተሩን ክራውዲንግ አውት እንደሚያደርገው ነው እየተናገርኩ ያለሁት። ስለዚህ ኢንፍሌሽን አካባቢ አንዱ የማክሮ ኢኮኖሚክ ሾክ ነው። በተለይ አዳዲስ ቦልድ የሆኑ ሜጀሮች ሲመጡ መድኃኒቶቹ ትንሽ ከበድ ያሉ ሲሆኑ ሾኮች ምን ይኖራሉ። አንደኛው ይሄው ኢንፍሌሽን ነው። ከሱ ጋር ደግሞ ተያይዞ የነዳጅ ድጎማም ቀረ። አሁን የነዳጅ ድጎማ ማለት 50-40 ብር ስሞላ ነበር ላለፉት 2 ዓመት 1 ዓመት አካባቢ። አሁን 112 ብር ገባ። የኔ ገቢ አሁንም ቅድም ወዳልኩት ነው መጣው። በአመት በወር 10 ሺህ ብር ነው የምሞላው ማለት ነው። ከምስራቅ አዲስ አበባ ማዕከል ላይ ለማምጣት ደሞዜ 18 ሺህ ኔት አካባቢ ነው። 2 ሺህ ብር 3 ሺህ ብር ስሞላ የነበረ ሰውዬ 10 ሺህ ብር እንድሞላ ተገደድኩ ማለት ነው። ስለዚህ የማክሮ ኢኮኖሚ ሾኩ በግለሰብ ደረጃም እንደገናም በትራንስፖርትና በኮሞዲቲዎች ላይ
አደረ ማለት ነው። ስለዚህ የዋጋ መጨመሮቹ የነዳጅ ድጎማው ምናልባትም መኪና የሚነዱ ሀብታሞች ናቸው ከሚል ሀሳብ ከሆነ ትክክል አይደለም። ሎጂስቲክስ ኢዝ ቬሪ ኢምፖርታንት የሚያሳልጥ ነው። ተመልካቾቻችን እየተከታተላችሁ የምትገኙት የዛሬይቱ ኢትዮጵያ የተሰኘው ነገን ዛሬ ፕሮግራማችን ነው። ፕሮግራሙ እየተዘጋጀ የሚቀርብላችሁ በኢትዮጵያ ቴሌቪዥን ፕሮግራም ነው። አሁንም አብራችሁን እንድትቆዩ ግብዣችን ነው። መልካም ቆይታ። በብዙ የማህበር አባላቶቻችን ግብርናም፣ ሆቴልም፣ ቱሪዝም የተለያዩ ዘርፍ ላይ ያሉ አሰሪዎች አሉ። እነዚህ አሰሪዎች ኮቪድ በመጣ ጊዜ ሰራተኛ እንዳያባረሩ ያለምንም ስራ ሰራተኞቻቸውን ይዘው ቆይተዋል። ቀጥሎ ጦርነት መጣ በተለያየ አቅጣጫ። አሁንም ሰራተኞቻችንን ላለማባረር ሰራተኞቻችንን ይዘን ቆይተናል። የገበያ መዋዠቅ መጣ። አሁንም ይሄ ዱላ የሚደበድበው ያንን እነሳለሁ የሚለውን አሰሪ ባለሀብት ነውና ከነዚህ ችግሮች ለመውጣት አትሊስት የተወሰነ የብድር ማስታመሚያ ሊሰጠን ልናገኝ ይገባል ብዬ አስባለሁ። አሁን በቱሪዝም ደረጃ ተወዳዳሪ ልንሆን አንችልም። የዛሬ 10 ዓመት ያመጣናቸው እቃዎች በሙሉ ወድቀዋል፣ አልቀዋል፣ መኪኖቻችን አርጅተዋል። ስለዚህ ተወዳዳሪ ለመሆን ካጋጠመን ችግር ለመውጣት አሁን መንግስት በጥሞና ሊረዳን ይገባል ብዬ አስባለሁ። የኢትዮጵያ ጂዲፒ ከሪፎርሙ በፊት 5-6 ትሪሊየን አካባቢ ነው። አሁን ከ11 ትሪሊየን የኢትዮጵያ ብር በላይ ነው። ይሄ አንድ ለውጥ ነው ማለት እንችላለን። ሁለተኛው ጂዲፒ በብዙ ፈተናዎች ውስጥ 8.1 ፈተናዎች ሲል የውስጥ የፖለቲካል ክራይሲሶች እንደዛውም ደግሞ የተፈጥሮ ችግሮችም ነበሩን። ከውጭም ደግሞ ጦርነቶች፣ የንግድ ክራይሲሶች ነበሩ። እዛ ውስጥ ማደግ መቻል ኢኮኖሚው ማደግ የሚችል ተስፋ ያለ መሆኑን ለነገ የሚሆን ኢኮኖሚ እንዳለን ያሳያል ማለት ነው። አንደኛው የአይኤምኤፍ እና የወርልድ ባንክ ፖሊሲ ላይ ዲፔንደንሲያችን እስከ ስንት ነው የምንሄደው? ፎሬን ከረንሲ እስከ ስንት ፐርሰንት ነው ዲፕሪሲየት እንዲሆን የምናደርገው? ቢኮዝ የሰዎች የመግዛት አቅም እየቀነሰ ስለመጣ በሰብሲዲ እና በተለያዩ ይሄ ታክስ እና ነን ታክስ ኮንሱመሩ ላይ እየተጨመረ በመሆኑ እሱም መንግስት እንዴት ያየዋል? ሌላው ደግሞ የነገን ኢኮኖሚ የምንገነባው በኤአይ፣ በዲጂታል፣ በኦቶሜሽን፣ በክላውድ ኮምፒውተር፣ ኳንተም ኮምፒውተር በሚባሉት ነው። እሱን አይነት ስትራቴጂስ ኢትዮጵያ አላት ወይ? ከሌላት ምንድን ነው የታሰበው የሚለውን ብናይ፣ ሌላው ደግሞ አሁን ያለው ያንግ አንኤምፕሎይመንትን በሰፊው ያየ ነው አይመስለኝም። ዴታውንም እኔ አንዳንድ እጠራጠራለሁ እና አንኤምፕሎይመንት በጣም የበዛ ይመስለኛል። ፐርሰናል ኢንቱዊሽን ነው። ሶ አሁን ያለው ያንግ ወጣት መጠቀም ላይ ቢኮዝ ኢኮኖሚክ ዲቨሎፕመንት ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን እላለሁ። ኤሚን ፒፕል እለዋለሁ። ኤን ደግሞ የህዝብ መንቀሳቀስ የህዝብ መስራትን እላለሁ እና ወጣት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው እንዲሰራ ማይንድ ሴቱ ወደ ስራ እንዲመጣ መስራቱ ላይ ምን ብናደርግ ጥሩ ነው የሚለውን ለመጠየቅ ነው እንደ ባለሙያ። ታንክ ዩ። ይህ የምትከታተሉት የዛሬይቱ ኢትዮጵያ ነገን ዛሬ የተሰኘ ፕሮግራማችን ነው። በዛሬው ፕሮግራማችን ያነሳነው ሀሳብ ባለፉት 7 ዓመታት በኢኮኖሚው ዘርፍ የተመዘገቡ የሪፎርሙ ስኬቶች እንዲሁም ፈተናዎችና ተስፋዎች ነው። በአብዛኛው 2 ጽሁፍ አቅራቢዎች በዚህ በመድረክ ተገኝተው ጽሁፍ አቅርበዋል። ቅድም ለገንዘብ ፖሊሲ አማካሪው ቅድሚያ ሰጥቻለሁ። አሁን ለወንድም አቶ ሚካኤል ቅድሚያ መስጠት ይኖርብኛል። አንዱ እና ትልቁ ነገር የዚህ ሁሉ የኢኮኖሚ ሪፎርም ግለሰቡ ላይ ወይም ደግሞ ሃውስሆልዱ ላይ ላይፉ ላይ ያ ትርጉም ሊያመጣ ይገባል። በምን መልክ ነው መለኪያው? ትርጉም ሲባል ሁሉም ከራሱ ኢንተረስት አንጻር ነው የሚሄደው። እኛ ደግሞ በተለይ ለኢኮኖሚ ዘርፉ ቅርበት ያለ እንደምናውቀው አንድ ኢዚ ሶሉሽን ወይም ደግሞ ይሄንና ይሄን ካረግነው ሁሉም ችግር ባንዴ ይፈታታል የምንለው ወይም በእንግሊዝኛ የሲልቨር ቡሌት የሚባል አይነት መፍትሄ የለን፣ ኖሮ የሚያውቅ አይመስለኝም። ግን አሁን እየተወሰዱ ያሉት ሪፎርሞች አንገብጋቢ የሆኑት የኢኮኖሚ እንደ ሀገር ያሉብን አንገብጋቢ የሆኑ የኢኮኖሚ ጥያቄዎች ላይ መልስ ይሰጣሉ ወይ ነው በቅደም ተከተል። ያንን ካየነው አብዛኞቹን ነገሮች አድሬስ ያደርጋሉ ብዬ በግሌ አስባለሁ። ያ ምንድን ነው? ቅድም ከውጭ ምንዛሪም ጋር የተያያዛለ ለቱሪዝምም ሆነ ለአምራች ዘርፍ ወይም ለግብርና ብድር ቢመቻችልን የሚባል አለ። እነዚህም በሙሉ ብንጠቀልላቸው
ቅድም መጀመሪያም የተነሳው ጥያቄ ላይ ወጣቶች ካፒታል ቢሟላላቸው ብድር ቢቀርብላቸው ከየት ይመጣሉ? አሁን ትልልቆቹ ኢንቨስተሮችም ካፒታል ይፈልጋሉ፣ በተለይ ደግሞ በብድር መልክ ማለት ነው። ትንንሾቹ በተለይ በተለምዶ ጥቃቅን አነስተኛና መካከለኛ የምንላቸውም ይፈልጋሉ። በአጠቃላይ በቁጥር ከ2 ሚሊዮን አያንሱም ይባላል ኢትዮጵያ ውስጥ የጥቃቅንና አነስተኛውና ቅድም የተነሳውን ደግሞ ንግድ ፈቃድ አውጥቶ የሚሰሩትን ትልልቅ ኢንተርፕራይዞችም ከ1000 አያንሱ። እነዚህ በሙሉ ቢታይ የኢትዮጵያ ባንኪንግ ሴክተር አሁን ደግሞ ወደ 4 ትሪሊየን ደርሷል። ያለው የአጠቃላይ ብድር ወደ 2.6 2.7 ትሪሊየን ብር ነው። ይህንን ደብል እንኳ ቢደረግ እኛ አንድ ባጠና ነው ጥናት ጥቃቅንና አነስተኛዎች ብቻ በአጠቃላይ የሚፈልጉት ብድር ዛሬ ላይ አሁን ኤክስቼንጅ ሬቱም እየጨመረ ስለመጣ 1 ትሪሊየን ብር አካባቢ ነው። ላርጅ ኢንተርፕራይዝን ሳይጨምር ማለት ነው። በመንግስት የሚደራጁትን ወደፊት የሚመጡትን ሳይጨምር ዛሬ ላይ ያሉት ፋይናንሲንግ አፓቸው ያን ያህል ነው። ከየት ይመጣል ነው? ሶካይ ከውጭ እንበደር። መበደር ደግሞ ለጊዜው አማራጭ አይደለም። ምክንያቱም 1 ትሪሊየን ብንለው እንግዲህ ወደ ተጨማሪ 80 ምናምን ወደ 8 ነጥብ ምናምን ቢሊየን ዶላር ማለት ነው። ይሄ አገሪቱ ራሱ ከውጭ ያለባትን ብድር ካልሳሳትኩ 30 እና 40 በመቶ መጨመር ማለት ነው በአንድ። ይሄም ደግሞ ለትንንሽ ቢዝነሶች። ስለዚህ ግራጁዋል የሆኑ የሪፎርም የፖሊሲ ሪፎርም አቅጣጫዎችን መከተላችን ግድ ነው። ያ ደግሞ የተወሰነ ጊዜ እየወሰደ ይሄዳል። አሁን የቅደም ተከተል ጉዳይ ስናደርገው ሞኒተሪ ፖሊሲ እና እዛ ላይ ያለው ኮሚቴ ተገናኝቶ ያወጣው አፕዴት አለ። አሁንም ቢሆን የመጀመሪያ በቃ ተቀዳሚ የመንግስት ዓላማ ኢንፍሌሽኑን መዋጋት ነው። ለዛ የሚከፈለው ዋጋ ሁሉ ይከፈላል። ለምሳሌ እንደቀድሙ ቀጣሪ ድርጅቶችም የብድር እጥረት ከሆነ ምክንያቱም ያለውን መኒ ኢን ሰርኩሌሽን በባንኮች በኩልም በመንግስት በኩልም የሚቀርበውን ወደ ኢኮኖሚ የሚሰራጨውን የገንዘብ መጠን መገደቡ ይቀጥላል ተብሏል። እስከ መቼ? የዋጋ ግሽበቱ ወይም ኢንፍሌሽን ሬቱ ሲንግል ዲጂት እስኪሆን ድረስ ነው። ይሳካል አይሳካም ያው የምናየው ነገር ነው። በዚህ መሃል ግን ትልቁ ባላንስ ማድረግ ያለብን ኢኮኖሚክ ግሮዝ ግድ የለም እንዲህ በአጠቃላይ የምናቀርበው ነገር ነው። ግሮዝን በደንብ አፌክት ያደርጋል። ግን በዚህ በኩል ደግሞ የስራ እድል ፈጠራ አንገብጋቢ ጉዳይ ነው። ሁለተኛው ለመንግስት አንገብጋቢ ጉዳይ በተለይ የወጣቶች የስራ እድል ፈጠራ ነው። እሱ ደግሞ ከየት ነው የሚመጣው? ከኢንቨስትመንት ነው። አዳዲስ ኢንቨስትመንት ከውጭም ሆነ ከሀገር ውስጥ ወይም ነባሮች ኢንቨስት እያደረጉ ግሮዝ ሲመጣ ነው። እነሱ ደግሞ ተጨማሪ ካፒታል ይፈልጋሉ። ተጨማሪ ካፒታል ደግሞ ለጊዜው አቅርቦት የተወሰነ ጊዜ ይያዛል ተብሏል። ሁለቱም ኦፊሻል ትክክለኛውን ባላንስ እየፈለጉ ለመሄድ መሞከር ነው። አሁን እዚህ ላይ ቅድም ያነሳናቸው የፕራይቬት ሴክተሩ በተለይ ይሄ ቢዝነስ ክላይሜት ሪፎርም የምንለው ዘላቂው መፍትሄ እሱ ነው። በብዛትም በጥራትም ሀገር ውስጥ ያሉ ነባር ኢንቨስተሮች ያላቸውን ኢንቨስትመንት እንዲያስፋፉ፣ ከውጭ ደግሞ ኢንቨስተርስ ኮንፊደንስ ኢምፖርታንት ነገር። ሌላው ነገር ሪፎርም በሙሉ ተጨማሪ ነው የሚሆነው። ግን ኢትዮጵያ ውስጥ ቢያንስ ከ5 እስከ 10 ዓመት ጊዜ ውስጥ ተገማች የሆነ የፖሊሲ ስቴቢሊቲ ያለ ወይ ፖለቲካል ስቴቢሊቲ ያለ ወይ ከዛ ኢንቨስት አድርገን ሪተርናችንን ማውጣት የምንችልበት የፖሊሲ ፍሬምወርክ ሞኔታሪ ፖሊሲው፣ የፋይናንሻል ሴክተር ፖሊሲው የመሳሰሉት ይፈቅዳሉ። እነዚህ ሲመጡ ተጨማሪ ቅድም ካለው ከብድር ወይም ገንዘብ ከማተም በብሔራዊ ባንክ ያለፈ አዲስ ኢንቨስትመንት ይመጣል። በተለይ ደግሞ ኢትዮጵያ ውስጥ ከኤክስፖርትም ከውጭ ቀጥተኛ ኢንቨስትመንትም በላይ ትልቁ ይመጣል ተብሎ የሚገመተው የአንዱም የፎሬን ኤክስቼንጅ ሊበራላይዜሽኑ የመጣው ለምንድን ነው? ሬሚታንስ ነው። ከውጭ የመጣው ሬሚታንስ በየአመቱ ከ4 እስከ 6 ቢሊዮን ይደርሳል። ከፍ ሲል እስከ 6 ቢሊዮን አንዳንዴ እስከ 4 ቢሊዮን። ይሄ ደግሞ ለሀገሪቱ ትልቅ የሆነ ቀጥታ አዲሽናል ሪሶርስ ስለሚያመጣ በእነዚህ ዙሪያ የተጀመሩት የፖሊሲ ሪፎርሞች ኦን ትራክ ናቸው ወይ? አዎ። ወደ ትክክለኛው አቅጣጫ ለመወይ ያሉት ሁሉም ነገሮች እዚህ ጋር ብዙ አሻሚ ነገር ያለ አይመስለኝም። ምናልባት አከራካሪ የሚሆነው ብዙ ጊዜ ፕራይቬታይዜሽን ላይ ነው። አሁን ፕራይቬታይዝ ማድረግ አለብን የለብንም? አይዘስ ካሁን እኮ ሜጀር የሚባል ፕራይቬታይዜሽን አልተደረገም። የኢትዮ ቴሌኮም ተጀምሮ ገና አላለቀም፣ ላይቀጥልም ይችላል። እሷም 10 በመቶ ነው። ከዛ ውጪ የሹገር ካልሆነ በስተቀር ዋናዎቹ የመንግስት ተቋማት እቅዱ አለ። ሜጀር የሆነ ሪስትራክቸሪንግ ነው። በኢትዮጵያ ኢንቨስትመንት ሆልዲንግ ስር እንደ ሶቨሬን ፈንድ ሆነው እንደ ፕራይቬት ሴክተር ኦፕሬት እንዲያደርጉ ዋናው ገቨርናንስ ስትራክቸር ተቀየረ እንጂ
ሜጀር የሆነ ሴንሲቲቭ የሆንባቸው እንደ ዜጋ ተቋማት አሉ አይደለ? የምናውቃቸው ስማቸውን ባልጠቅሳቸው እነንትና ፕራይቬታይዝ ባይደረጉ የምንለው አለ። ስለዚህ እስካሁን ትንሽ አከራካሪ የሆነው የፕራይቬታይዜሽን ስፒዱ እና የትኞቹ ሴክተሮች ቅድም ሰርቪስ እና ቴክኖሎጂ የትኛውን ለውጭ እንስጥ የትኛውን እዚሁ እናስቀር የሚለው ካልሆነ በስተቀር ሌሎቹ የፖሊሲ ሪፎርሞች በሙሉ አማራጭም አይደለም፣ እንደ ባለሙያም እንደ ሰፊው ህዝብም የተቀመጡት ቅደም ተከተሎች የሚያስማሙ አይነቶች ናቸው። በእኔ በኩል ይሄን ያለው ቴንክ ዩ። እሺ አቶ መዝገቡ። እሺ የዋናው የሪፎርሙ አንከር ኤክስቼንጅ ሬት ሪፎርም የሆነበት ምክንያት ያው የሚታወቅ ነው። ቀደም የተባለውን የኤክስተርናል ኢምባላንሱን የሌሎችን ችግሮች ከዕዳም ጋር የተያዘውን ሁሉን ነገር የሚፈታ እና እስካሁን የተጓዝንበት የኤክስቼንጅ ሬት ሪጅን ሪሊ በጣም ዲዛስተር ስለፈጠረ ያንን አዲስ ሪፎርም ስላስፈለገ በዛ ሄደንበታል። አሁን ከዚህ ጋር የሚያያዙት ሌሎች ፖሊሲዎች ደግሞ ኢምፕሌስ ተደርገዋል። ሞኔተሪ ፖሊሲም ሞደርናይዝ ከማድረግ አንጻር ኢምፕሌስ ተደርገዋል። ፊስካል ፖሊሲም እንደዚሁ ከዚሁ ጋር ኮንሲስተንት በሆነ መንገድ ተቀርጾ አብረው የተጓዙ ፓኬጅ ነው። እንደ ፓኬጅ ነው እየተተገበሩ ያሉት እነዚህ ችግሮችን ለማድረስ ለማድረግ። ስለዚህ ኢንፍሌሽን አሁን ለምሳሌ በአንድ ጊዜ ኢንፍሌሽንን ተቆጣጥረን እስር ቤት እንደምናስገባው አይነት ነገር አይደለም። we live it with some ለተወሰነ ጊዜ አብረን እንኖራለን። ግን ዘ ጉድ ኒውስ ቅድም እንደተባለው የእኛም አሰስመንት ምንድነው ከሪፎርሙ አንጻር ምንም እንኳን አሁን ተግባራዊ ያደረግንባቸው ጊዜያት በጣም አጭር ወራት ቢሆኑም እያየን ያለነው ነገር ግን ተስፋ ሰጪ ነገሮች ናቸው። ግምገማው የሚያሳየው ያንን ሪሊ ቀደም ሰምቻለሁ። ለምሳሌ ኤክስፖርት ላይ ያሉ ቢዝነስ ላይ ያሉ ሰዎች ጥሩ መነቃቃት እንዳለ ብዙ ነገሮች እየተፈቱ እንደሆነ እያየን ነው። ግን ሁሉም ተፈተዋል ማለት አይደለም። እነዛ እየታዩ ነው ያሉት እና የዚህ የኢንፍሌሽንም ጉዳይ የሚፈታው እነዚህ ነገሮች ተተግብረው ምንድነው ኢንፍሌሽን ኮዝ ያደረገው የሚለውንም ነገር ሜንቱ ማየት ደግሞ ወሰድ ያስፈልጋል። አንድ ነገር ብቻ አስፔክት ላይ ይዘን እንዳንሳሳት እፈራለሁኝ እኔ። ለምንድነው ምርት ማለት ዲማንድ ሳይድ አለ፣ ሰፕላይ ሳይድ አለ፣ ብዙ ፋክተሮች አሉ እነዚህ ኢንፍሌሽን ድራይቭ የሚያደርጉ ነገሮች። እነዚህ ነገሮችን ሁሉ አብሮ ማየት ያስፈልጋል። አንድ ነገር ብቻ አይደለም። ቅድም እንደሚያነሱት ብዙ ነገር አንስለዋል። ከንግድ ምክር ቤት አንጻር በኢንፍሌሽን ከኢንፍሌሽን ጋር የተያዙ ነገሮችን ኢንፍሌሽን ኢምፓክቱ እዛ ድረስ ከዛም በላይ እኮ አለ። መንግስትንም አፌክት ያደርጋል ኢንፍሌሽን፣ ሁሉንም ነው አፌክት የሚያደርገው። ማንንም ከማንም ነፃ የሚሆን የለም ኢንፍሌሽን። ስለዚህ ሁሉም አፌክትድ ነው። አሁን በዚህ ሂደት ውስጥ የሚጎዳ አለ፣ ቢጠቀምም አለ፣ ባይዘው ጌይነርም አሉ፣ ሉዘር ብቻ አይደለም ጌይነርም አለ። ስለዚህ ያም አለ እና እንግዲህ የተደጋገፉ ይሄን እንትን በደንብ ተግባራዊ አድርጎ ከዚህ ውስጥ መውጣት ነው የሚለው ነገር ነው ለኔ የሚያስማማን። ስለዚህ ከፖሊሲዎቹ ትግበራ ጉድለት ካለ እሱን በደንብ ተከታትሎ በደንብ ተግባራዊ እንዲሆኑ ማድረግ ተገቢ ነው የሚለውን አንደርላይን ማድረጉ ጥሩ ይመስለኛል። እና ስፔሲፊክ ጉዳዮች የተነሱ አሉ። እንግዲህ ቅድም ከነዳጅ ግን አንዳንዶቹን ማየት አለበት። ነዳጅ ለምሳሌ ቅድም እንደተባለው ነው ይሄ ሪፎርም ኮስት አለው ተብሎ ነው የተነሳው። ግን ከሚበሳውን መንግስት ቢደጉመውና ፕሮቴክት ቢያደርገው ብለን ፓኬጅ አዘጋጅተናል። ሶሻል ስፔንዲንግ ፓኬጅ አዘጋጅተናል። አንዱ የነዳጅ ድጎማ ነው። ባይዘዌ ነዳጅ እንዳነሳታት በዶላር ነው የሚገዛው። በዶላር የተገዛውን እንደ ኮስት ከሆነ ያንን አንተን ካልሸጥ ነው ማንም የሚከፍለው ልዩነቱ። ስለዚህ መንግስት ሊሸከመው እያለ ነው ያንን ልዩነት በተወሰነ ደረጃ። ግን ሌሎችም ደግሞ ሪስፖንሲቢሊቲዎች ስላሉት ሁሉንም ነገር ማድረግ ስለማይችል ነዳጅንም በተወሰነ ደረጃ ነው የሚደጉመው እስከ ተወሰነ ጊዜ ለተወሰነ ጊዜ። ስለዚህ ቀስ እያለ ሁሉም እንዲሸከመው ደግሞ ማድረግ ያስፈልጋል። ይሄንን አሁን ከዚህ ውስጥ ስንወጣ ለመውጣት ሁላችንም በርደኑ ይሰማናል። ስለዚህ ያ እንዲሰማንማ ምንም ጥርጥር የለውም ይሰማናል። የኤክስቼንጅ ሬቱ ኢምፓክት ቀላል አይደለም ለማለት ነው። ስለዚህ ይሄንን ያው በአንደርስታንዲንግ ብንይዘው ነገሮች እንደዛ ናቸው የሚለውን ታክስም እንደዚሁ ነው። ታክስም ላይ መቼም ተጨማሪ የታክስ ፖሊሲ ሜጀሮች ብዙ ሲግኒፊካንት የሆኑ ነገሮች አልተደረጉም እስካሁን ድረስ እኔ እስከማውቀው ድረስ። በተወሰነ ደረጃ ቫት ላይ በተወሰነ ደረጃ ኤክሳይዝ ላይ ከዛ ውጪ ኢንከም ታክስ ላይ ያደረግነው ማሻሻያ የለም፣ ያመጣነው በርደን የለም። አሰስመንቱ
ልክ ነው። አድሚኒስትሬሽኑን በደንብ ማየት ያስፈልጋል የሚለው ከሁለቱም አንግል ታክስ መክፈል ያለበት ሰው መክፈል አለበት። ታክስ መክፈል ያለበት ሰው ካልከፈለ በምንም አይነት ይሄን ፖሊሲ ኢምፕሊመንት ማድረግ አይቻልም። መክፈል ያለበት ስል በህጉ መሰረት ታክስ መክፈል ያለበት መክፈል አለበት። ያንን ያጋፕ ካለ ትልቅ ችግር ነው የሚሆነው። ወይል መክፈል የሌለበትን ሀል መክፈል ያለበት ሰው ደግሞ ካለ እሱ እየተጎዳ ነው። አድሚኒስትሬሽኑ ማየት አለበት። ይህንን በደንብ ማየት የሚጠይቅ ይመስለኛል እና ያንን አክኖሎጂ አደርጋለሁ ከእንትን አንጻር ማለት ነው። ከዛ ውጭ ግን የግድ መኖር አለበት። ይሄ ፕሪሚየም ኢሹ እኮ አሁን እኮ በቃ ማርኬት ነው አይደለም? ማርኬት ነው። እንዳውም እንትን እንዳናረገው ነው መጠንቀቅ ያለብን ሁላችንም። ስቴብላይዝ እንዲያደርግ ነው የተፈራው ዳህል አለ ነው የማይዘው። በዚህ ደረጃ ነበር ወይ ፍለክቹዌሽኑ የሚሆነው የሚለውን እውነት ከምናስበው በጣም ኦን ትራክ ነው ማለት ይቻላል። ቢኮዝ በአንዴ ስቴብላይዝ ያደርጋል ብለን አንገምትም። ይሄንን ስቴብላይዝ የሚያደርገው ምንድን ነው? ተሰርቶ ፎሬን ኤክስቼንጅ ሰፕላይን ማሳደግ ነው። አንዱ ማሳደግ ነው። ፎሬን ኤክስቼንጅ ማሳደግ ነው። በእርግጥ አሁንም ሰፕላዩ አድጓል። ያው ቅድም ለማለት የተነሳው ወርልድ ባንክና አይኤምኤፍ እነዚህ 10.5 ቢሊዮን ዶላር እኮ ነው ኢትዮጵያ በዚህ ሪፎርም ያገኘችው። ስለዚህ ይሄንን አንደርማይን እንዳታደርጉት። ወርልድ ባንክና አይኤምኤፍ ጋር ስንሄድ እኛ ጥቅማችን ካልኩሌት አድርገን ነው። ጥቅማችን አለ። ለነሱም ብለን አለ ነው ሪፎርም የምናደርገው፣ ለራሳችን ብለን ነው ሪፎርም። ግን ከነሱ ደግሞ ይሄን ድጋፍ ማግኘታችንን አስቡት። ስለዚህ ይሄም የረዳንን በደንብ ማየት ይጠይቃል ለማለት ነው። ዞሮ ዞሮ ግን ያነሳቸዋቸው ችግሮች ያነሳቸዋቸው ኢሹዎች ሁሉም እኔ እንዳየሁት ከሆነ አላይን የሚያደርጉ ናቸው ከኛ ጋር። እኛ የምንላቸው ነገሮች ናቸው፣ ችግር አይደሉም ብለን የወሰድናቸው አለ። ግን እየተጓዘ ነው፣ ወደ ጥሩ ትራክ ውስጥ እየሄድን ያለ ነው። ስለዚህ ይሄንን በደንብ ጠንክረን ተግባራዊ ማድረጉ መፍትሄ ያመጣል የሚለው ላይ ነው አንድ ላይ ማድረግ እንፈልገው። በዚህ በስቱዲዮ ተገኝተው ሀሳባቸውን ያቀረቡ መነሻ ጽሁፍ ያቀረቡልን አቶ መዝገቡ አማሃን በገንዘብ ሚኒስቴር የገንዘብ ፖሊሲ አማካሪ፣ እንደዚሁም ደግሞ አቶ ሚካኤል የምጣኔ ሀብት ባለሙያ፣ በዚህ በስቱዲዮ ደግሞ የተገኛችሁ ተመልካቾቻችን፣ ቅድምም ደግሞ ከጅማ ስቱዲዮ ቀርበው ሀሳባቸውን ያካፈሉን በየቤታችሁ ሆናችሁ ይህንን ፕሮግራም የምትከታተሉ ተመልካቾቻችን ሁሉ ከኛ ጋር ስለቆያችሁ እናመሰግናለን። በዛሬው ሀሳብ ለማንሳት የሞከርነው ባለፉት 7 ዓመታት በኢኮኖሚ ሪፎርሙ ያስመዘገባቸው ስኬቶችና ፈተናዎች እንደዚሁም ደግሞ መጻኢ ተስፋዎችን በተመለከተ ሰፊ ውይይትና ሀሳቦችን አንስተናል። በእነዚህ ውይይት ጠቃሚ ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። ከእናንተ ጋር አብሬ የቆየሁት ፕሮግራሙን በመምራት ተጋባዥ የፕሮግራም መሪ የነበርኩት እኔ ፍጹም ንጉሴ ነኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራማችን በዚህ ያበቃል። እናመሰግናለን።